ሁለት ልጆች ይሄሽነሽ አይደለ? ዝም ብለሽ ቀጥታ ወደ ታይ ይኸውልሽ፣ እቺ የቆመ ነጭ መኪና አለች አይደለ? እሷን ቀጥታ ይዘሽ ነው የሆነ እጄን ያቋየው እታይ የሆነ መብራት አይታይሽም? ጨለማ ስለሆነ የሆነ ላይት እያበረውኝ ይኸው አቱን ሁለት ልጅ ይዛ እሱ እዚህ እያስመሰለ ሳይ እኔ በጣም ነው የከበደኝ። ምክንያቱም እንግዲህ ውድ ቤተሰቦቼ ይኸው እዚህ ላይ ናት፣ እሷ አላየችኝም። እኔ እንግዲህ ያለውን ነገር ከእሷ አንደበት ስሙት፣ እስከ መጨረሻው ድረስ አብራችሁ ተከታተሉ። ቀጣይ ወደ ልጅቷ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ የተመሰገነ ይሁን። ዛሬም እንግዲህ እንደምታዩኝ በጨለማ ብቻዬን መጥቻለሁ እያልኩ ይኸው እንዳበዛውባችሁ ይገበኛል። ዛሬ እንግዲህ የመጣሁበት አላማ ትንሽ ከበድ ሊል ይችላል። እውነት ዛሬ እኔ እስከመቼ ብቻዬን እስከመቼ እንደዚህ አልጋዬ እስከመቼ መናፈሻዬ እስከመቼ ብዬ ዛሬ እውነቱን ላወጣ የሆነ ሰው ቀጥር ያለው ማለት ነው። እስከ መጨረሻው ድረስ አብራችሁ እንድቆዩ ጋበዝኳችሁ። ምክንያቱም እየተደባበቀ እያስመሰለ ልጅትን እየጎዳ ስለሆነ እስካሁን አንድ ሰው በጥርሱ እያስመሰለ ልቡን ወደ ሌላ ከሰደደ ምንድነው የሚባል? እውነት ይሄ ልክ የለሽ ቀልድ ነው የሚባል በትዳር እውነት። ወይ የነሱ ነገር ትዳር አልሆነ ወይ ቁም ነገር አልሆነ። እውነት አሁን እኔ በጣም ነው የጨነቀኝ። ትናንት የተለቀቀውን ቪዲዮ አይታችሁታል? እውነት እኔ ይሄ እንደው በጣም ነው የሚከብደኝ እንደዚህ ያለ ቪዲዮ። ሰው እኮ ትንሽ በቃ እንደው ትንሽ ለመረጋጋት ይሞክራል፣ ትንሽ እንደው ለማስመሰል ይሞክራል። እኔ አሁንም ደጋግሜ የምላችሁ የተደበቀ ሚስጥር ስላለ ነው እንጂ ያልወጣ በቪዲዮ የተደበቀ ሚስጥር አለ ማለት ነው። እናንተ የምትሉ ኮሜንቱን አይቼዋለሁ፣ እኔ እከታተላችኋለሁ። የምጽፉትን ኮሜንት መቤል እየገባችሁ የምጽፉትን ኮሜንት እከታተለዋለሁ። ለምንድነው ካሜራ የማይወጣ? ለምንድነውስ እንደዚህ ድምጹን? አሁን እናንተ አልዋሻችሁም፣ እርግጥ ነው እኩላችሁ ይሄ ጥሩ ሰው ነው የምትሉት አላችሁ። ልቡን ሳታው ማለት ነው የዝንብ ወንዱና የወፍ ወንዱ አይታወቅም የሚባል ነገር አለ። እውነት እኔ እኮ ከቤት የወጣውኛ ላክብር ብዬ ነው እንጂ አሁንም ደጋግሜ እህቴ እየተጎዳችብኝ ነው። ግን አሁን እያመረርኩኝ ነው። ምክንያቱም ባለቤቱ ደውላ እዚህም ቦታ እንገናኝ ብለኛለች። የምንገናኝበትን ዓላማ እሷ ካሜራ አልፈልግም ነው ያለች። እሷ እንደሷ ማለት ግን ካሜራ እንድገባ አስገድዳታለሁ። ምክንያቱም እሱ ካሜራ አልገባም፣ እሷን ካሜራ እንዳገባ ሳይሆን እሷ እርግጥ ካሜራ እንድትወጣ ነው ማረጋት እንጂ እኔ በድብቅ እንደዚህ ከኋላ ያውና እንደዚህ ሆና እንድትዋራ አልፈልኩም። ምክንያቱም እዚህ በጨለማ ይሄን ቪዲዮ የምሰራው እሷ ስለቀጠረች ነው። በጣም ነው ወሬ ያለችብኝ ለኔ። እውነት አሁን የመጨረሻ እየታገስኩት ነው። ምክንያቱም እኔ የምትለውን ወሬ ከእናንተ ጋር አግባብቻችሁ እናንተም እኮ በኮሜንት አታውጣው እኩላችሁ አውጣው። እኔ በጣም ነው የተጨናነኩት። ምክንያቱም እኔ እስከምትወልድ ነው እንጂ የጠበቅኩት ማለት ነው። ቪዲዮ እኮ እንደዚህ እንደተሽፈነፈነ አይቀርም፣ እንዳስመሰለም አይቀርም። እንዴ በወሬ ስታወጥ እኮ በጣም ጨዋ አስመሳይ ነው የሚመስል። እያያችሁት ነው አይደለ? መጣ ይመስልኝ። ሄሎ መጣሽ እንዴ? እኔ እዚህ መብራቱ ጋር ነኝ። መጣሽ? ሄሎ መብራቱ ጋር ነኝ። መጣሽ? እዚህ የሆነ መብራት አይታይሽም? እሱ መስቀለኛው እንደደረስሽ ቀጥታ ነኝ። እኔ እዚህ እየጠበኩሽ ነው። አዎ ሳይመሽ ተሎ እንድንጨርስ ማለት ነው። እና ውድ ቤተሰቦቼ እየደወለች ነው። በነገራችን ላይ የቀጠርኳት ዛሬ እውነቱን እንድትዋጣ ነው። ምክንያቱም እኔም ያላመናችሁ ሰው እንድታምኑኝ ነው። በቃ መጀመር እሷን አሳያችኋለሁ። ከሷ አንደበት ወሬውን ትሰማላችሁ። ከዛ ወዲያ በምንቀጥልበት መንገድ እንቀጥላለን ማለት ነው ተግባሩ። ስለዚህ እኔ እያስመሰልኩም እየዋሸውም ድራማ እየሰራውም ፊልም እየሰራውም አይደለም። ይሄ የእውነትና የእውነት ሀቅ ነው። ሀቅ እስከመቼ ተደብቆ ይቀራል? እኔ ወንድ ነኝ አይደለ? እህት አለኝ፣ እናንተም ወንድ ናችሁ፣ እህት አሉቻችሁ። ለምንድነው እውነት እየተደበቀ ውሸት የሚወጣ? ለምንድን ነው የምታስመስሉ? ይሄ እኮ ሪል ነው። እንደዚህ ፕራንክ አይደለም። ፕራንክ እያደረግንም አይደለም፣ ሰው እያስመሰልንም አይደለም። ይሄ እውነቱ እንዲወጣ ነው። በቃ ብዙዎቻችሁ እንድትማሩበት ነው የቪዲዮ የምሰራ እንጂ እኔ በዚህ ሰዓት አልናደድ ብዬ አይደለም። ግን ራሴን ለማረጋጋት የምሞክረው እቴ የሆዷን በጀርባ አስተምታረግ ነው እንጂ እኔ ለአንድ እንኳን ለዚህ ለተራ ሰው በክፉ ለመጣ ሰው ምንም እንደዚህ ጉልበት እንደዚህ አይጋጀኝም። እሱም ወንድ ነው፣ እኔም ወንድ ነኝ። እሱም የ9 ወር ነው ያለው፣ እኔም የ9 ወር ነው ነፍስ ያለን አይደል? እኩል ነን። በጾታው ወንድ ነው፣ በጾታው ወንድ ነው። ግን በመከባበር ሲመጣ ለምንድነው ውሸቱ በቃ ማስመሰሉ እንደዚህ ይከብዳል? ወይ አምኖበት ቢገባ ጥሩ፣
እንደዚህ ልጅ አለኝ እንደዚህ ብሎ ቢገባ እሪል ችግር የለውም። እኔም እንኳን እሷ ከወደዳት እኔ ራሱ እረዳዋለሁ። ግን እሱ ደብቆ ስለሆነ ድረስ እኔ ሀቂት እስከምትወጣ ድረስ እውነቴን ነው አለቀው። ቤትም መደ አለቀው። ምክንያቱም እኩላችሁ ይጎዳል፣ እኩላችሁ እንደዚህ ይላል የምትሉ ሰዎች ማለት ነው። ስለኔ ምክር እግዚአብሔር ያክብርልኝ፣ ግን አይጎደኝም። ጉልበት የማን እንደሆነ የእግዚአብሔር ነው ጉልበት አይደለ? ስለዚህ አንተ አሁን ቪዲዮውን እያየ ከሆነ ይኸውልህ ባለቤት መታለኝ ቪዲዮውን እስከ መጨረሻ ድረስ ይኸው ባለቤት መታለኝ ያንተን ጉድ እስከ መጨረሻው ድረስ ስማት። ይሄንን ግን እውነት እሷ በጣም ነበር ያዘነችልኝ፣ በጣም ታገሰች። አሁንም እያስመሰልክ እዛው ነው ቤት ነህ። አረ ይደብራል። እኔ እኮ እንደ ወንድምነት ነው የነገርኩ፣ በቃ ነገርኩ፣ አንተ አልተረዳኝም። ይሄን ቤት ሳሎ ማቄን ጨርቅን ሳትል ለቀህ ውጣ ነበር ያልኩ፣ አልተረዳኝም አሁንም። ስለዚህ ስላልተረዳኝ እኔ እስካሁን ትግስቴ አልቋል። ያንተ ትግስት አልቆ የማን ትግስት ነው የምጠብቅ? የሄቴን ትግስት፣ በቃ የሄቴን ደህንነት። ሰው በሌላ ይጨናነቃል እንጂ ሁለተኛ ደግሞ በዚህ መጨናነቅ የለበትም። ምክንያቱም እሷ የያዘችው ነገር አለ፣ በጣም ይከብዳል። እኛ ወንዶች ስለሆን ሪል ላናስበው እንችላለን፣ ግን ለሷ ማለት በጣም ይከብዳል። እውነት ነፍስ ያለው ነገር በሆድ መያዝ ማለት ይከብዳልና ይሄን ነገር አንድ ነገር እስከምታረገው ድረስ እኔ እታገሳለሁ። አኮላችሁ እኔ ስለምገድፉ ነገር ግን በጣም ነው ማመሰግን፣ ደስ ይለኛል። እኔ እንደዚህ እምነት አለኝ እንደዚህ ታማኝ ነኝ በማለቴ በጣም ደስተኛ ነኝ። ምክንያቱም እኔ ደግሞ ይሄን ደስተኛ እናንተ ሳላስከፋ እናንተን የሆነ ነገር ሳላረግ ይሄንን ቃሌን ደግሞ እንድወጣ ደግሞ የኔ ፍቃድ ነው። ካሜራማኑን ራሱ የሲስተርን ካሜራማን በውስጥ ጽፌለት ነበር። እኔ ፈራው መሰለኝ አደራ ስቀርጽ በቀረጽክበት ሰዓት አስገባው ብየው ነበር። ኮሜንት ላይ ስገባ ደግሞ እኔ ኮሜንት ላይ በለቀኩ ቪዲዮ እሱ ሲሰራ አንተ ነው ወይ ካሜራማን ያላችሁ ሰዎች አላችሁ። አንተ ስትሰራ እሱ ነው ወይ ካሜራማን? እንደዚህ አይባልም። ምክንያቱም እኔ የካሜራውን ምንነት አውቄ ነው ሴቲንግ ውስጥ ነከው ብዬ እመቤቴን አልተማርኩትም። እንዴት አድርጌ ምኑ ነው እንኳን እሱም በተመሳሳይ ስለ ካሜራ አያውቅም እና እንደኔ ብትሉት አያውቅም። ወይም እኔው መቀረጽ ነው የማውቅ፣ እሱ ደግሞ የካሜራን ማንነት ውስጡን አያውቅም። ምክንያቱም እሱ በሰራ ካሜራማን አይደለም፣ እኔ በሰራው እሱ ካሜራማን አይደለም። ይሄ እንደዚህ አትቀልዱ። ምክንያቱም እኔ ግን እንደዚህ ሰዋራ እያሾፍኳችሁ ሊመስላችሁ ይችላል። እኔ ግን እያሾፍኳችሁ አይደለም። እኔ ግን የእውነቴን ነው። ምክንያቱም እኔ እያስመሰልኩ አይደለም። ልጅት እየመጣኝ ነው። እስከ ፍጻሜያችሁ ድረስ አብራችሁን ቆዩ። ቀጣይ መቼም እዚህ መንገድ ላይ ቆመን አንዋራም፣ ሻይ ቡና እያልን ነው የምንወራ እንጂ እዚህ ብርድ ልጆቿን እዛ ምክንያቱም ልጆችን ነው የመጣው ነው ያለች ልጆዬን እዛ መታ እዚህ ብርድ መቼም አይመታትማ። ስለዚህ አንዱ ካፌ ላይ ቆጭ ብለን እንጠብቃታለን ማለት ነው። እስከ ፍጻሜያችሁ ድረስ አብራችሁን ቆዩ። ቪዲዮውን እስከ መጨረሻው ሳትቸኩሉ ተረጋግታችሁ ቀጣይ ወደ መናፈሻ ትምጣ። እንኳን ለሷ ለኔ ራሱ ብርዱ በጣም ይከብዳል። እንዴት ነው የሚባረደው? በስማ እኔ ደግሞ ይኸው ትንሽዬ መቼም ከቤት ከወጣው ድረስ ትንሽ በቁምጣ ነኝና ትንሽ ብርድ አለ። እስኪ ራሴን ወክል አድርግ ራሴን ላጽናና እስከመቼ ሀሳብ እንግዲህ እኔ መቼም ከእንግዲህ ከ18 ዓመት በላይ እያለፈኝ ነውና ያው ለዛ ነው አሁን አንዱ ካፌ ቁጭ ብለን የዛሬው ቪዲዮ እኔ ምክንያቱም እሱን ባላወጣውም ከሚስቲት እኩላችሁ ስላላመናችሁ ነው። እኔ ከሚስቲት አንድ በት ስሙ ያልኳችሁ ያለ እኔ በነገራችን ላይ ወሬ ሲደጋገም ያበዛል። እኔ ራሴ ለወራሁት እኔ ራሱ ደነግጣለሁ። ምክንያቱም እኔ ራሱ ያስጠለኛል እውነት ካፌት አካባቢ ያለ ይሄም የብርድ ቦታ ነው። እስኪ ሞቅ ያለ ነገር እንፈልግና ካፌ ነገር ይዘን እንደዚህ በዚህ አካባቢ ዞሮ በነገራችን ላይ እኔ እስከምትመጣና እስከምትዋራው እንዴት እንደጓጓኝ ማለት ነው። ያው ጧት ግን ደውዬላት ነበር። በነገራችን ላይ ቤት ልሄድ ነበርና ከዛ ሰው ቤት ዘሎ መግባትና ሰው እንደዚህ ማንኳኳት ከበደኝ። ምክንያቱም የሰው ቤት ዘሎ ምን እንዳለ ስለማይታወቅ ቤት ከመሄድ ሰተት ብዬ እሱ በቀል እኔ የሆነ ነገር ብታደርገኝ ብዬ እኔን አላመነችኝም። ምክንያቱም እኔ ለሷ እየተሟገትኩላት ነው። ግን
ገባታና ወደሷ ስመልስላት ማንነቱን ታውቃለች ማለት ነው። ማንነቱን ደግሞ ስታውቅ እስኪ እኔ በጣም ነው ያሳዘነችኝ። ምክንያቱም ሁለት ልጅ ይዛ እሱ እዚህ እያስመሰለ ሳይ እኔ በጣም ነው የከበደኝ። ምክንያቱም ይሄም ሙዚቃ ያለበት ቤት ነው ጭል ያለበት። ምክንያቱም ብዙ ነገር ሀሳብ ስለምናወራ ሀሳብና ሙዚቃ አብሮ ስለማይሄድ more of a mix and a better player ኳስ ጨዋታ ነው ሁሉ the image I've got of Havertz going back was somebody that hadn't really hit it off Arsenal. ኧረ እስከ መቼኛ ሰዎች አስመስለን ኧረ ይከብዳል እውነት። እዛ ቦታ አለ ሳሎን እንሻገር። እዛ የሆነ ጭል ያለበት ቦታ አለ ወደ ማዶ ማለት ነው። የሆነ ሁሉም ካፌ ኳስ ስላለ በነገራችን ላይ ሁሉም የሆነ ድምጽ አለውና እስኪ ምንም ቦታ ላገኝ አልቻልኩም። ምን ራሱ በጣም ብርድ እየመታኝ ነው በነገራችን ላይ። እንዴት ነው የሚባረደው? ያው ስራ ይዘን እኮ ብርድ ችግር የለውም፣ ግን ዝም ብሎ ያለ ስራ ሲኖር ሙቀት ይሰጣል። ግን ያለ ምንም ስራ ብርድ በጣም በለው። ዛሬ እንዴት ነው አንተ ኳስ ያለ ሁሉም ኳስ ነው እንዴ ዛሬ? ሄሎ እሺ፣ መስቀለኛው ጋር ደረሻ? በቃ ወደ ተይ ዝም ብለሽ ቀጥ ብለሽ ስትመጪ ቀጥታ ነኝ። ዝም ብለሽ ወደ ተይ የሆነ የታክሲ ማቆሚያ ያለ ታች ማለት ነው እኮ። እሱን ቀጥ ብለሽ ነይና 10 ብር ነው ትራንስፖርቱ። ዝም ቀጥ ብለሽ ነይ። ይኸውልሽ ቀጥታ ስትመጪ የሆነ መብራት አይታይሽም? እሺ፣ አሁን ያለፈ ሲኖ የሆነ እግረኛ የሆነ ቀይ ቲሸርት የለበሰ እግረኛ እንደዚህ ያቋረጠኝ ማለት ነው። ነይ አይቻሻለሁ። ነይ የሆነ ሁለት ልጆች ይኸሽነሽ አይደለ? ዝም ብለሽ ቀጥታ ነይ። ቀጥታ ወደ ታይ። ይኸውልሽ እቺ የቆመ ነጭ መኪና አለች አይደለ? እሷን ቀጥታ ይዘሽ ነው። የሆነ እጄን ያቋየው እታይ የሆነ መብራት አይታይሽም? ጨለማ ስለሆነ የሆነ ላይት እያበረውኝ ይኸው አይታይሽም? አሁንም ይቺ መኪናዋ አለ እዚህ ደርሰሽ መኪናዋ አለች አይደለ? ቆመሽ ጠብቂ። በቃ ቆይ ዘዘው አንድ አለሽበት ቆመሽ ጠብቂ። እንግዲህ ውድ ቤተሰቦቼ ይኸው እዚህ ላይ ናት። እሷ አላየችኝም። እኔ እንግዲህ ያለውን ነገር ከእሷ አንድ በት ስሙት። እስከ መጨረሻው ድረስ አብራችሁ ተከታተሉ። ቀጣይ ወደ ልጅቷ እዚህ እና እዚህ ኮታ በቃ እሷ